አትበሉ ትለን ነበር። ግን አይመስለኝም። እኔ ለምን ገድለዋለሁ? እነሱ ይገድሉልኛል። ሁለቱም ያው ነው። ይሄ ዝና የሚባል ሰው እየተጠቀመብሽ ነው። ምንድን ነው የሚጠቀምብኝ? ይሄን ሁሉ ነገር እኮ የሚያደርገው ለኔ ብሎ ነው። ለምንድን ነው ሞገስ እንግዲህ የሚልሽ? እሱን ከገደልሽ በኋላ ቤቱን እንደሚገዛሽ በምን እርግጠኛ ነሽ? አምኗለሁ። እስካሁን ደግሞ ያለኝ ነገር በሙሉ አድርጎልኛል። ያውልሽ ሞገስ እንድትገድል ያለ ጥርጥር ሰዋት የገደለች ብላ ያሳስርሻል። ቤቱን መግዛቱንም ይተዋል። ይሄ ነው የሚሆነው። እስከተማችብኝ ማለት ለመጨረሻ ጊዜ ነው ሲል ለምን ለአንድ ቤት ሰው ተመግደል ትረሻለሽ? ወንጀለኛ ለምን ትሆኛለሽ? ራሱን ጣጣ ብዙ ቤት ምትወሻሻልሽ? አይወደኝም። ወንዶች ሲለምዱ ነው ፍቅር የሚይዛው። ዝም ብለሽ አብረሽ ይሆን ወጥመድሽን ዘርጊ እና ምን ደበት እውነታውን ነው የምነግርሽ። አንቺ ግን ትንሽ ግን አላሳዝንሽ? እሱማ ታሳዝኝኛለሽ። ለምንድን ነው ግን የላክሽው ልጅ ስልኩን የዘጋው? ክዶ ነው አይደል? ሞገስ ይዞት ስለነበረ ነው። ስልኩን ቀምቶ ነው የላከው። አትይኝም? በዛ ዝና ተናዶ በቃ ሊበላኝ አልኩሽ፣ ሊበላኝ። እኔስ በሱ እጅ እንዳጠፊ ለምፈራው። እኔ አሁንስ ድክም አለኝ። በቃ ግራ ገባኝ። ዙሪያው ገደል ነው የሆነብኝ። አንቺ እኮ የተሳሳትሽው ከብሩ ጋር ስትጣይ ነው። አንቺ ራሱ ስትገፋፊኝ አልነበር? ዛሬ ግን ምንም እንዳላደረገ ሰው እንደዚህ ታያለሽ። ያኔ ልክ ነበር የመሰለኝ። አሁን ግን ስህተት ኖሯል። ብሩክን ይቅርታ ጠይቅ። አንቺ ግን ቆይ ከምርሽ ነው እንደዚህ የምትይ? በጣም ደጋገምሽው እኮ። ከምሬ ነው። ማን ያውቃል? ብሩክ ይወድሽ ነበር። ይቅርታ ሊያደርግልሽ ይችላል። አንቺ ለምን እንደምትይኝ ያውቃለሁ። ከዚህ ቤት ለቅቄ እንደወጣልሽ ነው። ብሩክን ይቅርታ ባትጠይቂው እዚህ ቤት ሁሉ ጊዜ አትኖሪ። አከራይም እየገላመጠች ነው። ደም ባንቺ ለኔ ራሴ ገድለዋለሁ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረ? ብሩክ እንግዲህ ተመልሷል ማለት ነው። ምሳሌን ይዞ ስላልመጣ ቅድስት በጣም ደነገጠች። ዳጣና ቅድስት እጅግ በጣም ደነገጡ። ጋሼ ብቻውን ነው ዳጣ ምሳሌስ የፈራሁት ነገር ሆኖ እንዳይሆን እያለች ነበር። ብሩክ እጅግ በጣም ወሰነ። ዳጣ ከዛ ጋሼ ምሳሌስ እያለ ተረጋጉ እያለው ነበር። ነገር ግን ብሩክ አይሆንም፣ ምን ተፈጥሮ ነው? ምሳሌ ምን ሆነ ነው? በቃ ወደ ቤት እንገባና ሁሉ ነገር አጫውታቸዋለሁ። በቃ ተረጋጉ እያላቸው ነበር። ነገር ግን ዳጣም ቅድስትዬ እጅግ በጣም ፈሩ ማለት ነው። ሞገስ ብሩክ ደውል እስቲ መጣ እንዴ? በሰላም ገብቶን እንዴ? እስቲ ያለውን ነገር ጠይቅ እያለች ነበር። ሉላ አይ አልደውልም፣ ከደረሱ ዳጣ ደውላ ታሳውቀኛለች። ስለነሱ አታስብ። አሁን እኛ ማሰብ ያለብን የዝናን እንዴት ነው ፊት ለፊት የምንጋፈጠው? ካሁን በኋላ የዝናን በጭራሽ ሸሽቼና ፈርቼ ልኖር አልችልም። እንድታበረታችኝ ፈልጋለሁ። ፊት ለፊት መጋፈጥ ነው የምፈልገው። ሉላ እባክሽ ርጅኝ እንጂ በጭራሽ እንሽሽ እንዳትኝ። ከተወለድንበት ካደግንበት ሀገር የትም አንሄድም። ስለዚህ የሚመጣው ነገር ፊት ለፊት መጋፈጥ ነው እንጂ በጭራሽ እንትናልንም እያለ ነበር። አይቦንም እስቲ ለብሩክ ደውልና ያለው ነገር ነገርኩሽ። አልደውልም ዳጣ ደውላ ከዛ ቅድስትና ዳጣ ጋሼ የተፈጠረው ነገር ምንድነው ንገረን እያሉ ብሩክን ሳስጨንቁት ነበር። ምንም አልተፈጠረም፣ ተረጋጉ ትንሽ ረፍት አድርጉና እነግራችኋለሁ፣ ሁሉ ነገር ሰላም ነው እያላችሁ ነበር። ታዲያ ምሳሌ ለምንድነው ያልመጣች ጋሼ ለምን እያለ እየጠየቁ ነበር። ትመጣለች አታስቡ እያለ ምንም አልተፈጠረም ቅድስት ተረጋጊ እያለ ነበር። ነገር ግን ቅድስት ማልቀሷን አላቆመችም። ጋሼ ምን እንደሆነች በደንብ ግልጽ አድርጋ ንገረን። ምሳሌ አልተከመችም፣ ምሳሌ የሆነች ነገር አለ ጋሼ እያለች ቅድስትዬ እየጠየቀች ነበር። አይ እንደምታስበው አይደለም፣ ምሳሌ በጣም ደህና ነች፣ ነገር ግን ትንሽ መቆየት ስላለበት ነው ብሎ ይነግራቸዋል። ታዲያ ምንም አልሆነችም ምሳሌ? አሁን ምንም የሆነችው ነገር የለም አታስቡ። እንግዲህ ማለት ብሩክ ልጁን ቀብሮ ነው የመጣ፣ ምሳሌ አልመጣችም ብላ
በጣም ጮቤ ስትረቅና ደስተኛ ስትሆን ነበር። እንግዲህ ብሩክ ያሰበው እዛ እንድትቆይና ለሕክምናው በስነ ስርዓት እንድታጠናቅቅ እንደውም ብሩክና ሞገስ ሰላም አወርዶ ሉላን ለማሸነፍ በሱ በልጁ እንድትጠቀም ስለማይፈልግ የዝና ልጁን ይዞበት እንዳሰቃይ ስል ለዛ ነው ብሎ ይናገራል። ታዲያ ብሩክ ጎን ልጁ ሞተ እያለች ማለት ስትደሰት ነበር። ነገር ግን ልጁ የሞተችው አይመስለኝ አውቆ ያለመጣ አሁን ሉላን ከኔ ሊቀሙ ስለሆነ መፍጠን አለብን ቶሎ ብለሽ ሞገስ እንግዲህ ቀብሩ ላይ መጥቶ ያለቅሳ ስትይ ነበር ስትፎክሪ ነበር አይደል እንዴ? አሁን ይኸው ብሩክ መጥቷል። ስለዚህ ቶሎ ብለሽ ሞገስን መጨረስ አለብን። አለዛ ግን ያልቅልናል ለኔም ሆነ አንቺም የቤቱን ጉዳይ ትረሻዋለሽ። ስለዚህ የምልሽን ነገር ቶሎ ብለሽ ማድረግ አለብሽ። አሁን ቶሎ ብለሽ ሞገስን ከጨረስን በኋላ በጭንቅላትሽ አስቢ፣ የድንጋይ ጭንቅላትሽን አስተካኪ እያለ እየጨወባት ነበር። እሺ አሁን ቶሎ በይና ሞገስን ማስፈቀድ አለብን። ከዛ ቀጣይ ብሩክ ነው የምናስበው እያላት ነበር። ነገር ግን ዳጣ ቤተሰቦቿን እየፈለገች ነበር። ነገር ግን ቤተሰቦቿ ስትፈልግ የነበሩት ሰፈር እንዳንፈርሱ ስለነበረ እንዴት ማግኘት እንደምችል በቃ ተስፋ የለኝም ማለት ነው፣ ሰፈሩ እኮ ፈርሷል እያለች ስታወራ ነበር። አው ብሩክ ልጁ ታክማ ምሳሌ ታክማ ደስተኛ ሆኖ ይሆናል እያለ ሞገስ ብቻው ሳወራ ነበር። አው ደስተኛ ሆናል ምሳሌ ታክማ ማየቱ አንድ ነገር ነው። ምንም ቢሆን የለፋበት መጨረሻው ሳምር ጥሩ ነው። ስለዚህ ምሳሌ ድና እንደምትመጣ ተስፋ አደርጋለሁ እያለች አው ምሳሌ እናቷ ምርጥ ጓደኛዬ ነበረች፣ በጣም መልካም ነበረች እና በብዙ ነገር ከሷ ጋር ይወያይ ነበር። ግን ምሳሌን ተከታለች። ደስ የሚል ነገር ለብሩክ ስጦታ ነው የሰጠቻት እያለች ስታወራ ነበር። እንግዲህ የዝና ይሄ የመጨረሻሽ ነው። ስለዚህ መፍጠን አለብሽ። አሁን የምሰጥሽ የመጨረሻ እድልሽን ተጠቀሚ። ይሄንን እድል ካበላሸሽው በጭራሽ ድጋሚ እድል የሚባል አታገኝም ብሎ አስፈራራት። እንግዲህ የታቀደው ነገር ስላልተስተካከለ ሊበላይ ነበር እኮ የዝና እኔ ፈራሁት ራሱ አንቆ እንዳይገልሽ ብቻ ነው እያለች እንጂ ደግሞ ስታማርችብኝ እያለቻት ነበር። እውነቴን ነው አንቺን አንድ ነገር እንዳያረግሽ ፈራር ጭራሽ አሁን መፍጠን አለብሽ ብሎሻል። ነገር ግን ሞገስን መግደል የለብሽም፣ ወንጀል ውስጥ መግባት የለብሽም ትላታለች። እንግዲህ ሞገስን ካልገደልኩ ቤቱም ሆነ መኪና ቤቱም አይገዛልኝም። ስለዚህ ሞገስን መጨረስ አለብኝ፣ እኔ መግደል አይጠበቅብኝም፣ ሌላ ሰው እንዲገል አድርጋለሁ ስትል ነበር። አይ ማለት ስህተት እንዳሰሪ ወንጀለኛ ትሆኛለች። ስለዚህ ሞገስ አንድ ነገር ከሆነ እሷ ነች ያደረገችው ነው፣ ነገሮቹን በሙሉ ወደ አንቺ ያሳብባል። ስለዚህ እባክሽ ይቅር ማለት እንደሳታርክ እያለቻት ነበር። ነገር ግን ምንም ነገር አይፈጠርም አታስቢ እያለቻት ነበር። ዳታ ደግሞ የዝና መጣ ቀረየር ስትፈራ ነበር። ነገር ግን በመጨረሻ እንግዲህ ብሩክ ቤት ተመልሷል። ብሩክ ቤት ከተመለሰ ዳታና ቅድስዬ ደግሞ በጭራሽ አይፈሩም ማለት ነው። እና ዳታ ስትፈራ የነበረው ቅድስዬ ስታስነግራት የነበረውን በሙሉ እያስታወሰች ብሩክ እየነገረችው ነበር። በጣም ናፍቀን ነበር እያለችው አው እኛም እኮ በጣም ናፍቀን ነበር። ምሳሌ ቤት መጣ ደግሞ የወለጠ ደስተኛ ነው ነበር። ግን ምሳሌ ለምን ቀረች እያለች ጥያቄ ፈጠረባት። ነገር ግን እየገባኝ አይደለም ለምን እያለችው ቅድስዬ ከትናንትና ጀምራ ሽር ጉድ እያለች ስትጠብቃችሁ ነበር። ምክንያቱም ምሳሌ ትመጣለች ብላ በጉጉት ነበር ስትጠብቅ ነበር እያለች ስትነግረው ነበር። አው ያሰብነው አልተሳካም። ነገር ግን አሁንም ቢሆን ማለትና የዝናን አይጨርሳቸዋለሁ ጋሺ ያለው ነገር ውስጥ አትግባ። አሁን ትንሽ ከሰራ ጭራሹ የሌለ ጣጣ ውስጥ ነው የምትገባው እያለች ነበር። ታዲያው ምን ቀረ ልጄን እያለ ሳወራ ነበር። አይ ብሩክ እባክህ ቃል የገባልኝ ነገር ትፈጽማለህ አይደለ እያለችው ነበር። አው አታስቢ ዳጣ፣ በእኔ ስም መጠራት የምትፈልጊ በእኔ ስም ትጠራለሽ፣ ችግር የለም እያላት ነበር። ነገር ግን ማለት አሁንም ቢሆን ተስፋ አልቆርጥም። ሞገስን ገድዬ የምፈልገውን ቤት እንዲገዛልኝ አደርጋለሁ። የዝና ወይን እሱን ጠብሰሽ ለምን አጣጣንጂም ለምን ሰው ስራቴም ከዛ በኋላ
ይሸነፍልሻል እንደዛ ባረግ ደስ ይለኝ ነበር የራሴ ባረግ ግን ዝናኔን በጭራሽ አይወደኝም እያለችው ነበር እንግዲህ ኤርፖርት መሄድ ያለብን ብሎ ደውሎ ስጠራት ነበር እንደተናስተሰን ነገር ግን ኤርፖርት መሄድ ይኖርብሻል እዛ እንገናኝ እና የዝና ቀድሞ እዛ ይገኛል ቅድስት እንግዲህ ኤርፖርት ለመሄድ ስትጓጓል ነበር በጣም ደስተኛ ሆና ነበር ምሳሌ ለማግኘት ነገር ግን እንዳታ ይሄ ያሰበችው ካልተሳካ ቅድስት እንደምትጎዳ ስለምታስብ እጅግ በጣም ስትጨነቅ ነበር ነገር ግን ሉላ ምሳሌ ማየት እንደምትፈልገው ለመጎስ እየነገረችው ነበር ከዛ አሁን ወደዛ መሄድ አንችልም ሉላ ምክንያቱም ወደዛ ከሄን ያጠንቃሲስ ደግሞ ቤቱ ስለማቀ ይመጣል ቅድስት ተለተለበይ እንጂ ይሄን ብሩክ መጥቷል እያለች እፍራታ ለስም ስልክ ስደውል ነበር ለማለት ነገር ግን ማለት ብሩክን ለማየት ኤርፖርት እንደሄደች ስትነግራት እፍራታ እጅግ በጣም ተነገጠች ቆይ ምን ልትሰሪ ነው ዛሬ መቼም ብሩክ ናፍቆሽ አይደለም ነው እንዴት ደፍረሽ ትሄጃለሽ ያሉ ካደረግሽ በኋላ እንዴት ብትደፍሪ ነው እዛ ሄድሽ እያለች ነበር መሄድ ስላለብኝ እያለች ቅድስት በጣም ደስተኛ ሆና ነበር ነገር ግን ብሩክ ብቻው ሲመጣ እጅግ በጣም ደንግጣ ነበር መጨረሻ እንግዲህ ቅድስትዬ የደስታውን እንባ ስታነባ ነበር ምክንያቱም ምሳሌስ እያለ ብሩክ ሀዘን ውስጥ ያለ እየመሰለው ምሳሌ ይዟት እንዳልመጣ ስናገር ምሳሌ ጋሽ ምሳሌ ምን ሆነች እያለ አንገቱን ደፍቶ ከሩቅ እየተመለከቱ ነበር ነገር ግን ዳጣም ቅድስትዬ በጣም ትደነግጣለች ዳጣ ምሳሌን እያዩ አይደለም አይሆንም ምሳሌ ምን ሆነ ነው ጋሽ ብቻ እኮ ነው እየታየኛል ዳጣ ይታይሻል እያለች ቅድስት ማልቀስ ጀመረች በጣም ደነገጠች ምክንያቱም ምሳሌን እያዩ ምሳሌ ግን ሰርፕራይዝ ለማድረግ ይሆናል ወደ ኋላ ተደበቀች ብዬ ተስፋ አደርጋለሁ የምር ምንም እንድትሆን አልፈልግም ምክንያቱም ለዛች ብዙ ነገር ያደረጋ ልጅ ወዲና ማየት እንፈልጋለን ሁላችንም ምሳሌ ምንም እንደማትሆን ተስፋ አደርጋለሁ የምር ማለት ነው እና ቅድስት በጣም ደንግጣለች እኔ ራሴ ኮውን ያልኩትም ብሩክ ሲሳይ ምሳሌ ከጎኑ የለችም ወይና መላኪ ምንም እንዳኖርች ተስፋ አደርጋለሁ